ይህ የጥቁር ህዝቦችን የድል ታሪክ የኢትዮጵያውያንን የመንፈስ ከፍታ ሊመሰክር በመሃል አዲስ አበባ ፒያሳ ላይ የተገነባውን የአድዋ ድል መታሰቢያን ተከትሎ የተሰራው አድዋ ፕላዛ ነው። ይህ ቦታ ከዛሬ 2 ዓመት በፊት በ2015 ዓመተ ምህረት ምን መልክ እንደነበረው ከክምችት ክፍላችን ላስታውሳችሁ። የጎዳና ተዳዳሪ ነኝ። አጠገቤ ያለው ልጅ ለምን እዛ ጋር ከሚሸኑ ምናምን ብለን በቃ እነሱ አወራንና እንደውም ለምን ባል አናስቀምጥም እስቲ ምናምን ብለን ባሉን አስቀመጥ 500 ማገኛለው 600 ማገኛለው። አሁን እኔ እዚህ ጋር ባላስቀምጥ እኔ በቃ ይሄኛው በቃ ምን በስብሷል። ይሄኛው የለም የሰላች ነበር። የት ነው ወስደን አደባባይ እዚህ ቢዶር ማለት ነው። እዚህ አደባባይ ጊዮርጊስ ሚኒሊክ አደባባይ ጋር ምን አለ እዛ ቱቦ አለ እዛ ጋር ነው። ይህ ቦታ ታዲያ የአፍሪካውያን የኩራት ምንጭ የበርካቶች መዝናኛ የህፃናቱን መቦረቂያ ለመሆን የፈጀበት ጊዜ ከ2 ዓመታት አይበልጥም። እነዚህ ደግሞ የመዲናዋ ወንዞች ናቸው። ፋብሪካዎች ተረፈ ምርቶቻቸውን የሚለቁባቸው፣ ተቋማትና መኖሪያ ቤቶችም የመጸዳጃ ቤቶቻቸውን የፍሳሽ ቱቦ ያገናኙባቸው፣ ወንዝ ከሚለው ስምና ማዕረጋቸው ይልቅ የቆሻሻ ማስተላለፊያ ቱቦዎች የሚለው ስያሜ የሚቀርባቸው የከተማዋ አስቀያሚ መልኮች። እነዚህ ወንዞች አሁን ሌላ መልክ ይዘዋል። አይናችንን ጋርደን አፍንጫችንን ሸፍነን የምናልፍባቸው ሳይሆኑ ከጎናቸው ቁጭ ብለን ከራሳችን ጋር የምንነጋገርባቸው አሊያም ከተፈጥሮ ጋር የምንገናኝባቸው የመዝናኛ ቦታዎች ወደ መሆን መሸጋገር ጀምረዋል። በከተማችን ያሉትን ከ76 በላይ ወንዞች፣ ጅረቶች፣ የወንዝ ዳርቻዎችን ከብክለት ለመከላከል በርካታ ስራዎችን እየሰራን ነው። እነዚህ ወንዞች አሁን ወደ ተፈጥሯዊ ማንነታቸው በመመለስ ለቱሪስት መስህብ ዝግጁ እየሆኑ ናቸው። የአዲስ አበባ ከተማ አስተዳደር የወንዝ ዳርቻ ልማትን ጨምሮ የአረንጓዴ አሻራ መርሃ ግብር የኮሪደር ልማትና የጭስ አልባ ተሽከርካሪ መሰረተ ልማትን በማሟላት እንዲሁም የህዝብ መጸዳጃ ቤቶችን በፍጥነት በመገንባት ምቹና ከብክለት የጸዳች ከተማን ለመፍጠር ባከናወነው ስራ በሁለተኛው ብክለትን የመከላከል ሀገራዊ ንቅናቄ ማስጀመሪያ መርሃ ግብር ላይ እውቅናና ሽልማት ተበርክቶለታል። ክብርት ከንቲባ ወይዘሮ አዳነች አቤቤ እንኳን ደስ አላችሁ አዲስ አበባ። ባለፉት የለውጥ ዓመታት የተገነቡ ግዙፍ የፍሳሽ ማስወገጃ መሰረተ ልማቶች መዲናዋን ለሽልማት ማብቃት ብቻ ሳይሆን የነዋሪዎችን ህይወትም ታድገዋል። የፍሳሽ ቆሻሻ ማስወገጃ ሰፊ መሰረተ ልማት የዘረጋን ሲሆን 15 ትልልቅና መካከለኛ ዘመናዊ የፍሳሽ ማጣሪያ ጣቢያዎችንም አጠናቀን ወደ አገልግሎት በማስገባታችን የከተማዋ ነዋሪዎችም ሆኑ በታችኛው ተፋሰስ የሚኖሩ ነዋሪዎች ከሚደርስባቸው የብክለት ችግርና አደጋ ለመታደግ ተችሏል። ባለፉት ዓመታት ብቻ 160 የህዝብ መዝናኛዎችን፣ 2133 የህፃናት መጫወቻዎችን እንዲሁም 241 ኪሎ ሜትር የሳይክል መንገድ በመገንባት የአየር ብክለትን ለመከላከል ጉልህ አስተዋጽኦ ያበረከተችው መዲናዋ የአህጉሪቷ ተመራጭ የኮንፈረንስ ቱሪዝም ማዕከል ወደ መሆንም ተሸጋግራለች። አዲስ አበባን እንደ ስሟ ውብ አበባ ለማድረግ የጀመርነው ስራ ውጤታማ እየሆነ ለኛ ብቻ ሳይሆን ለዓለም እየተገለጠ መጥቷል። በአሁኑ ሰዓት የአፍሪካ እህትና ወንድሞቻችን አይናቸው ከተማችን አዲስ አበባ ላይ ነው። በተለያዩ ጊዜያት በተለያዩ አህጉራዊና ዓለም አቀፍ ኮንፈረንሶች፣ ኤክስፖዎች ወደ ከተማችን የሚጎርፉት መሪዎችና ባለሙያዎች ያቀረቡልን ማበረታታት የበለጠ ጥረት ማድረግ እንዳለብን የሚያሳስብ የሀገራችንን ቁሳዊና የሰው ኃይል ሀብት አስተባብረን ይበልጥ በራስ አቅም የመሪነትና የተምሳሌነት ሚናችንን እንድንወጣ ኃላፊነትን የሚሰጥ ነው። ቆሻሻን በየቦታው የመጣል ባህልን መቀየርና የድምጽ ብክለትን መቀነስ የመዲናዋ የቀጣይ የቤት ስራዎች ስለመሆናቸው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሽልማቱን በተቀበሉበት ወቅት ተናግረዋል።